እግዚአብሔር ቸግሮት ያበደረው ማለት? እግዚአብሔር ታስሮ ያስፈታዋለን? እግዚአብሔርን ርቦት የመገበውስ ማለት? እግዚአብሔርን ተራቅቶ ያለበሰው ማለት? ምድር ለአዳም ካሳ የምትበቃ ቢሆን ኑሮ እግዚአብሔር ምድርን ጠቅሎ አዳምን ያድን ነበር። ብዙ ሰው እኮ ኃጢአት የሚሰራ ኃጢአት ስለሚወድ ሳይሆን ተስፋ ስለሌለው ነው። ተስፋ ስለሚቆርጥ የኳስ ተጫዋች የጫማ ቁጥር እኮ ሸምድዳችሁ የምትውሉ ሰዎች እኮ ናችሁ በእውነቱ ማለት ነው። እናንተ አናውቃችሁ? አሁን እዚህ ጻድቅ ተሸታላችሁ በእውነቱ ማለት ነው። ይሁዳ ከሰረ የሚባለው እሱ 30 ብር ተቀብሎ እንቁ አጣ። ያ እንቁ ኢየሱስ ክርስቶስ ነበር። በዚህ ዘመን እየረከሰ ያለ እየተጣላ ያለ ማን ነው ካለ ሰውነት ክብሩን ያለ ሰውነታችንም ንቀነዋል። የሰው ሰውነትም ንቀን ሰው አተረፈ የሚባለው ህሊናውን ሲያተርፍ ነው። አይምሮውን ያተረፈ ሰው አትርፏል በእውነቱ። ኃጢአትን ከመስራት ነፃ ለመውጣት የመጀመሪያው መፍትሄ ምንድነው? ክብርን ማወቅ። የራሳችንም አይደለንም፣ የዓለምም አይደለንም፣ የአጋንንትም አይደለንም። እኛ የመድኃኔዓለም ነው። እኛ የክርስቶስ ነው። ሰው በማያገባው ገብቶ በማያተርፍበት እድሜውንም ጊዜውንም ጉልበቱንም ያባክናል። አንድ ኢትዮጵያዊ ጸሐፊ ምን ይላሉ? በኪሱ ገንዘብ የሌለው ሰው በሽፍታ መሃል እየዘፈነ ይሄዳል። ምክንያቱም ምን ያረጉኛል ብሎ ነው። በቤተ መቅደስ የነበሩት የወርቅ ንዋያት ሁሉ አዳምን ማዳን አልቻሉም። የሰው ክብሩ ወርቅ ስላልሆነ አሮን ከልብሰ ተክህኖ ላይ 5 በፊቱ 5 በኋላው ዕንቁ 6 በፊቱ 6 በኋላው ዕንቁ ያለበት ልብስ ለብሶ እንደ ንጋት ኮከብ 6 ዕንቁ በፊቱ 6 ዕንቁ በኋላው አድርጎ ይህ ይንጎራደድ የነበረ አሮን መስዋዕት ያቀርብ የነበረ መስዋዕት አሮን ሰውን አላዳንም። የዕንቁ ሻሿቴ አዳምን ከነልጆቹ አላዳንም። የሰው ክብሩ ዕንቁ አይደለም። የሰው ክብሩ ወርቅ አይደለም። የሰው ክብሩ ልብስ አይደለም። ምን ይሆን? የሰው ሁሉ ከብትም አይደለም። በዚህ እንዳይደንቃችሁ የሰው ክብሩ ሰማይና ምድር እንኳን አይደሉም። ምድር ለአዳም ካሳ የምትበቃ ቢሆን ኑሮ እግዚአብሔር ምድርን ጠቅሎ አዳምን ያድን ነበር። ምድር እንኳን ለአዳም ክብርነት አትመጥንም። ምን ይካስለት? ውሃ አይመጥንም። ፀሐይ፣ ጨረቃ፣ ከዋክብት ለአዳም ካሳነት አይመጥኑም። ስለማይመጥኑም የእናንተ ብርሃን ለአዳም ብርሃንነት አይበቃም ለማለት እርግፍ አረጋቸው። በዕለተ ዓርብ የእናንተ ብርሃን ለአዳም አይበቃውም አላቸው፣ ዘለፋቸው። ብርሃነ ጽድቅ ዘበአማን እኔ ነኝ ማለቱ ነው። ለአዳም የመልአክ ክብር እንኳን ይዋጀው ዘንድ አልበቃውም። መልአክ እንኳን እንዲያድነው የአዳም መልኩ የእግዚአብሔር መልክ ስለሆነ በመልአክ እንኳን ያድነው ዘንድ አልወደደም። በመልአክም አይደለም በምልጃም አይደለም። አምላክ ወልደ አምላክ እግዚአብሔር መጥቶ አዳምን ይዋጅ ዘንድ ወደዚህ ዓለም መጣ። ከመላእክት ክብር ይልቅ የእኛን ጉስቁልና የወደደ እርሱ እንደምን ያለው ነው ተብሎ ተነገረለት። ሰው ይሄን ያህል ነው። ኋላ መጨረሻ ላይ ምን ተወለደ? እኛ በ30 ብር ሸጥንና ይሁዳ ከሰረ የሚባለው እሱ ነው። 30 ብር ተቀብሎ እንቁ አጣ። ያ እንቁ ኢየሱስ ክርስቶስ ነበር። 30 ብሩን ይዞ እንቁውን አጣው። ጌጥ የሚሆነውን አምላክ የሚያከብረውን ጌታ የሚያበራለትን ብርሃን አጣ። በ30 ብር ይሁዳን ያከሰረው ገንዘብ መውደዱና ዝሙቱ ነው። ከጌታ ጋር ሲማር ይውላል። ማታ ኢየሩሳሌም ከተማ አንዲት ሰው ጋር ያድር ነበር። 30 ብር እንሰጣሃለንና ክርስቶስን አሳልፈ ስጠን ሲባል አንሶኛል ብሎ በርባን የውሽማ ወንድም ስለሆነ እሱን እንመርቅልሃለን ተብሎ ነው የተስማሙ። በበነገው በርባን የተፈታው በዚህ ሁሉ ወንበዴ ተቀብሎ ወንበዴዎችን የሚያደናቸውን ጌታ ሳያተርፍ ቀረ። 30 ብር ሸክፎ ገንዘብን የፈጠረውን ጌታ አጣው። ይሁን ይህን መክሰር ማለት ይሄ ነው። ስለዚህ ትክክለኛው እንቁ ማን ነው ከተባለ ሰው ነው። ያ እንቁ ማን ነው ከተባለ ኢየሱስ ክርስቶስ ነው። የሰው ዋጋው ማን ነው ከተባለ የሰው ዋጋው ክርስቶስ ነው። ለሰው የተከፈለ ውድ ዋጋ እንቁ እሱ ነው እና መጠናችሁን እወቁት ነው እኔ የምለው። ሁላችንም ማለት መጠናችንን እንድናውቅ። ለእኔ እኮ ይሄ ክብሬ አይደለም እንድንል በገንዘብ ረክተን ስንቀር እኔ ገንዘብ ነው እንደ ሽልማቴ፣ ለእኔ መጠኔ ክብሬ እኮ ክርስቶስ ነው። የእኔ እንቁ እኮ ክርስቶስ ነው። መጨረሻ ላይ የማገኘው እንቁ እኮ ክርስቶስ ነው። እንዴት እኔ በገንዘብ ረክቼ ቀራለሁ? ለእኔ መጠኔ ቤት አይደለም፣ ለእኔ ክርስቶስ ነው። ለእኔ መጠኔ እንጀራ አይደለም፣ ለእኔ ክብሬ ክርስቶስ ነው ማለት አለበት። ለእኔ ብርሃኔ እርሱ ነው፣ ለእኔ ከሹመትም በላይ መድኃኔዓለም ነው ብሎ ማሰብ ይገባል። ሐዋርያት ያተረፉት እንቁ ኢየሱስ ክርስቶስ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ምን አደረገ? ይህንን ዓለም ትቶ እንቁ ያለበትን እርሻ ገዛ። በዚያች እርሻ እንቁውን አገኘው። እርሻ ይህ ዓለም እንቁ አዳምን ፈልጎ አተረፈ። አንድ ሰው አጣ የሚባለው ሰው ሲያጣ ነው። እና ያጣችኋት እናታችሁ፣ ያጣችሁ አባታችሁ፣ ያጣችሁት ወንድማችሁ፣ ያሳዘናችሁት ሰው ካለ ሰውን ፈልጉ። ለሰው እንኳን ምጽዋት መስዋዕት እንኳን መጠኑ አይደለም። ለሰው ጌታ ምንድን ያለ? ከደጀ ሰላሙ ስትደርሱ ስትመጡ መስዋዕት ይዘህ ስትመጣ ወንድምህን እንዳስቀየምከው ብታስታውስ መስዋዕቱን አስቀምጠህ ሂደህ
ወንድምን ይቅር ብለህ መጥተህ መስዋዕቱን አቅርብ ነው ያለው። ከሰው ከመስዋዕት ይልቅ ሰው ይበልጣል። በእውነት ማለት በዚህ ዘመን እየረከሰ ያለ እየተጣላ ያለ ማን ነው ካለ ሰውነት ነው ክብሩን ያለ። ሰውነታችንም ንቀነዋል፣ የሰው ሰውነትም ንቀናል። ሰው መግደል ቀላል የሆነው ለዚህ ነው። የሰው ዋጋው ስላልገባን። በአምላክ ደም የተገዛውን ሰው እንዴት ሰው ያባክነዋል? በአምላክ ደም የተገዛውን በአምላክ ሥጋ የተገዛውን በዓለም ያሉ በሬዎችን ሁሉ አርደን እኮ አንድ ሰው ማግኘት አንችልም። ለሰው የተሰዋው አምላክ ወልደ አምላክ ነው። ሰው ሁሉ በወርቀ ደሙ ነው የተገዛ። ሰው የሚወድ ልብ ይስጣል። ሰው ውደዱ። እውነቴን ነው ማለት ሰው ነው መውደድ። ሰውን ጥሎ ወዶ እግዚአብሔር የጥሎ ማለፍ አምላክ አይደለም። ሰውን ጥሎ ወዶ እግዚአብሔር በብልጣብልጥነት አይደለም። እግዚአብሔር ድራማ ይሰራበታል። እግዚአብሔር ይቀለድበታል። እግዚአብሔር ይዘበትበታል። ወይስ ደግሞ እግዚአብሔር ከኛ የሳንቲም ድቃቄ የልብስ ላቄ የሚቸግረው ይመስላችኋል? እግዚአብሔር ቸግሮት ያበደረው ማለት እግዚአብሔር ታስሮ ያስፈታዋለን? እግዚአብሔርን ርቦት የመገበውስ ማን? እግዚአብሔርን ተራቅቶ ያለበሰው ማን? እግዚአብሔር ሳያውቅ ቀርቶ ያስተማረው ያማከረው ማን? ማንም። እግዚአብሔር ቸግሮት ይመስላችኋል? እግዚአብሔር የሚሻው እኛነታችን አይደለምን? ልባችን አይደለምን? ሕሊናችንን አይደለንም ወይ? ልብነታችን አተነው የለም እንዴ? ነው አንድ መነኩሴ በቅቻለሁ እያለ አስቸገረ። ዝም ብሎ ሄዶ በቅቻለሁ ነው። እሺ ብሎ እስቲ ናበሉት ብሎ አባጋጦ እናበሉት አለና መጣና ሙልጭ አርጎ ሲሰድቡ ተቆጣ። አባ በቅተዋል? አዎ። ሲሰድቡት ደግሞ መቆጣ። አንተ ምንድን ያለ ውስጡን ሌባ ዘርፎት ላዩን ቀለም የተቀባ ቤት ትመስላለህ። ምንም የሌለው ማለት ሰው ሰውነቱን ካጣ ምንም ነገር ትርፍ አይሆን። ምንም ነገር ጌታ ያለው እንዲህ ነው፣ ጠላትህን እወቅበት ነው ያለው ማቴዎስ ወንጌል ምዕራፍ 5 ላይ። ጠላትህን እወቅበት፣ በጠላትህ ጠቢብ ሁን ይላል። በጠላትህ ጠቢብ ሁን፣ ከባላንጋራ ጋርም ፈጥነህ ታረቅ ይላል። አንድ የበረሃ አባት ይህን ሲተረጉም የበረሃ አባት እኔ ያልኩኝ እነ እንጦንስን ነው። እሺ እና ያ ሲተረጉም እንዲህ ይላል፣ ከባልንጀራ ጋር ፈጥነህ ታረቅ፣ ጠላትህን እወቅበት። ባላንጋራና ጠላት የተባለ ምንድን ነው ይላል። አባቶች ብዙ ትርጉም ነው ያለው ይሄ አንቀጽ። አበው ብዙ ተርጉመውታል። እኔ አባት የተረጎመውን ልዩ ትርጉም ስለሆነ ይህን ብቻ ነው ማካፈል የፈለግኩ ከርሴ ጋር የሚገናኝ ነው። ባላጋራ የተባለ ሕሊና ነው ይላል። እንዲህ ይገርማል። ጠላት የተባለ ሕሊና ነው ይላል። ሕሊና ጠላት ነው። ከባላጋራ ጋር ጠላት የሆነው ምን? ሕሊና ለሥጋ ጠላቱ ነው። ሕሊና ለሥጋ ጠላቱ ነው። ለአንደበት ጠላቱ ነው። ለሰውነት ጠላቱ ነው። አታርግ ይለዋል፣ አትናገር ይለዋል፣ ክፉ አይውጣህ ይለዋል፣ አትዝፈን ይለዋል፣ ነገር አትስራ ይለዋል፣ አትራገም ይለዋል፣ አታንሾካሹቅ ይለዋል፣ አድማ አትፍጠር ይለዋል፣ ሐሰት አትናገር ይለዋል። ሕሊና ለአንደበት ጠላቱ ነው። ሕሊና ለሥጋ ጠላቱ ነው። ከባላጋራ ጋር ታረቅ። ሰው መሆንህን የማውቀው ያን ጊዜ ነው ማለት ሰው ሆይ ሰውነትህ የሚለካው ከሕሊናህ ጋር የታረቅለት ነው። ሕሊና መመሶት፣ ሥጋ መዝረፍ እየፈለገ ያልተገናኝቶ ገባ ማለት ይህ ነው ማለት መክሰር ማለት ነው። ሰው አተረፈ የሚባለው ሕሊናውን ሲያተርፍ ነው። አይምሮውን ያተረፈ ሰው አትርፏል በእውነቱ ማለት። ሰውነቱን ያጣ ሰው ሰውነቱን አጣ የሚባለው አንድ ሰው ምንድን ነው? አንደኛ ልቡን ሲያጣ ነው። ሁለተኛ ሕሊናውን ሲያጣ ነው። ሶስተኛ ሕዋሳቱን ሲያጣቸው። ሕሊናው የሚለውን አልሰማ ሲል፣ ልቡ የሚለውን አልሰማ ሲል፣ መጨረሻ ላይ ደግሞ ሕዋሳቱ ንጹሕ ሆነው ተፈጥሮ በኃጢአት ሲያጣቸው፣ አፉ ያልወደደውን እየበላበት፣ ሰውነቱ ያልወደደውን እየጠጣበት፣ እግሩ ወዳልወደደው እየወሰደው፣ ዓይኑ ያልፈቀደውን እያየበት፣ እጁ ያልወደደውን እያከናወነበት፣ እንዲህ የሆነ ሰው ነው እንግዲህ ራሱን አጣ የሚባለው። ኃጢአት ማለት ግዕዝ ነው። ኃጢአት፣ ኃጣ፣ አጣ፣ ኃጢአት፣ ኃጢኦት፣ ማጣት ማለት ነው። ኃጢአት ማለት ማጣት። ሰው ኃጢአት ለምን ተባለ ማለት ሰው ራሱን ያጣል። ራሱን ላለማምጣት ሕዋሳትን ተግቶ ነቅቶ መጠበቅ ይገባል። ራሱን የጠበቀ ሰው ቤተ ክርስቲያንን ይጠብቃል። ራሱን የጠበቀ ሰው ሕግ ይጠብቃል። ራሱን እግዚአብሔር እኮ ሕግን የሰራ ራሳችሁን ጠብቁ ብሎ እግዚአብሔር ኃጢአት አትስሩ የሚለን ከእኛ ጽድቅ የሚያተርፈው ስላለ ሳይሆን እኛ ራሳችንን እንዳንከስር ስለሚሻ ነው። ስለዚህ እንቁ ማለት ሰውነት ነው። ለሰውነታችሁ ክብር ስጡት። ኃጢአትን ከመስራት ነፃ ለመውጣት የመጀመሪያው መፍትሄ ምንድን ነው? ክብርን ማወቅ ነው። ክብሩን ያወቀ ሰው ኃጢአት አይሰራም። እኔ ማን ነኝ ያለ ሰው ማለት አሁን ለምሳሌ እንደው አያደርገውና እኔ አሁን እዚህ ቆይቼ አያርግብኝ መድኃኒዓለም ወደ ጭፈራ ቤት ሰር ልታገኙ ምን ትላላችሁ? ኧረ አባ አትሉም እንዴ ትላላችሁ ማለት አሁን አያችሁ ምንድን ነው ማንነት ነው እንዲህ ያደረገው። እንዴ መነኩሴ አይዘፍንም የሚል ብትወዱትም ባቱ የሆነ የተጻፈ ሕግ አለ ነው። ብታውቁትም መነኩሴ አይዘፍንም። አያችሁ ማንነት ከኃጢአት ይጠብቃል ነው። ከኃጢአት ይጠብቃል። አሁን እኔ ስሆን እንደዚያ ትላላችሁ። እኔ ስሆን እኔ በወንድ ትስቁብኛላችሁ። እንዴ አባ እዚህ ምን ይሰራል? ለአንተ የፈቀደልህ ማን ነው? ነውር አይደለም? እናንተ ክብራችሁን አታውቁም? እኔም በሆነ እዚያ አሁን ለምሳሌ ሂጅ ከዘፈን ቤት ወይም ምናምን በሩ ጠባብ ቢሆን የኔ ወረፋ ነው ብላችሁ ኧረ መነኩሴ ጭራሽ ክብርን ጠብቅ አንተ ሰው ያትሉኝ። ክብርን ጠብቅ፣ እኔም ክብራችሁን ጠብቁ ነው። ክብራችንን እንጠብቅ፣ ሰውነታችንን አናባክን፣ የአጋንንት መጫወቻ አናድርገው። የራሳችንም አይደለንም፣ የዓለምም አይደለንም፣ የአጋንንትም አይደለንም። እኛ የመድኃኔዓለም ነን፣ እኛ የክርስቶስ ነን።
ዋጅቶናል። የራሳችሁ ባሪያ ሆናችሁ አትሙቱ የሚለው ቅዱስ ጳውሎስ። በዋጋ ተገዝታችኋልና የራሳችሁ አትሁኑ፣ የፍላጎታችሁ ባሪያ አትሁኑ፣ ፍላጎታችሁን ለክርስቶስ ብላችሁ ተዉት ነው የሚለው እና ተስፋ ይውላችሁ። ተስፋ ብዙ ሰው እኮ ኃጢአት የሚሰራ ኃጢአት ስለሚወድ ሳይሆን ተስፋ ስለሌለው ነው፣ ተስፋ ስለሚቆርጥ ነው። ያ መቼም እንግዲህ የሲኦል መዝጊያዋ ነኝ መቼም ብሎ ኃጢአትን ይጨማምራል። ሰው እግሩን እንዲው እሳት ቢጀምረው ያን ያራግባል እስከ አንገቱ ላይ ይገባል። ነው እኮ ነው ቦኑት ያን የጀመረንን ማራገፍ ነው የሚገባ። ስለዚህ ሁላችንም ሰውነታችን ክብር ነው። ራሳችንን እንውደድ፣ ሰውንም እንውደድ። ራሳችንን እንውደድ ማለት ማለት ነው ሰውነታችንን የሚያስከብር እንዲሁ ቅዱስ ጳውሎስ ይላል በሚሞት ስጋችሁ ክርስቶስን አክብሩት ይላል። ክርስቶስን አክብሩት። እውነቴን እኮ ነው። እንግዲህ ሰውነታችሁ የክርስቶስ አካል ነው። የክርስቶስን አካል ወስዳችሁ የዘማዊ አካል ልታደርጉት ትወዳላችሁን? የክርስቶስን አካል ይሄ እጅ የክርስቶስ እጅ ነው። ይሄ ዓይን የክርስቶስ ዓይን ነው። አፋችን የሰው የክርስቶስ አፍ ነው። እግራችን የሰው የክርስቶስ እግር ነው። ተከፍሎበታል። የክርስቶስ ሕዋሳት ነን። ኃጢአት ስትሰሩ ይህች ጣት የመድኃኔዓለም ናት። ይሄ እጅ የክርስቶስ እጅ ነው። የክርስቶስን አካል ለመጠበቅ ያብቃን። ራሳችንን ከመክሰር ይሰውራል። ራስን ማክሰር ትልቅ ክስረት ነው። የከሰረ ነጋዴ ማለት ራሱን የከሰረ ክርስቲያን ማለት ራሱን የከሰረ ቅዱስ ጳውሎስ ስለዚህ ነው አንደኛ ቆሮንቶስ ምዕራፍ 9 ላይ ለሌሎች ከሰበኩ በኋላ እኔ ራሴ የተጣልኩ እንዳልሆን ሰውነቴን እየጎሰምኩ አስገዛዋለሁ ያለ። ሰውነቴን እየጎሰምኩ አስገዛዋለሁ ይል መክሰር አለ። እንደ ባትሪ ማለት ባትሪ ወደፊት ያበራል። የራሱ ጨለማ የራሱ ጨለማ ነው ኋላው ማለት ለሰው ያበራል እንደ ባትሪ እና ራስን ማጣት ትልቅ ነገር። እንዲያውም አንድ ጸሐፊ የተናገሩትን ልንገራችሁ። በ21ኛው ክፍለ ዘመን ሰይጣን ክርስቲያኖችን የሚታገላቸው ከልባቸው ጋር እንዳይሆኑ በማድረግ ነው። ጊዜ በማሳጣት ማለት ብክን በማድረግ እንኳን እንድንጸልይ እንድንጾም ይቅርና እንደው ምንም እንኳን ማሰብ እንኳን እንዲህ አሁን እዚህ በቀን 20 ደቂቃ ቁጭ ብዬ ለራሴ አስቤ ያውቃለሁ የሚል ሰው ልሸልም። ወደ ላይ እንዳትወጡ እናንተ እኮ ነገረኛ ናቸው። እናንተ ምዕመናን እናያል ካለ ሸልማል ይችል መዛ ሸልማል 20 በታማኝነት መጨረሻ ሸልማል 20 ደቂቃ በቀን እንኳን ለራሱ አስቦ የሚያውቅ ሰው ማለት እንዲሁ እኔ ግን ምንድን ነኝ? የት እየሄድኩ ነው? ለምንድን ነው የምኖረው? ምን እያደረግኩ ነው ብሎ ለራሱ እንኳን ማሰብ ያልቻለ ሰው እና ሰው ተመልከቱ። እንዲሁ ክሩብ እኮ ነው ሰይጣን እንዴት እየቀለደብን እንደሆነ። ራስህ የምትጎርሰው የለህም። ማንቸስተር አርሴናል ትላለህ። የራስህ የምትጎርሰው የለህም። ቁራሽ ዳቦ አጥተህ ዲኤስቲቪ ተበድረህ ገብተህ እንዴት ከዚህ በላይ ክስረት አለ? ኢትዮጵያ የማይከሰረችው መንግስት በዚህ መክሰሩን አያውቅም። ሰው ከስሯል እኮ። ይሄንን ለምንድን ነው የማይዘጋው? በእውነቱ ማለት ይሄ ለምን አይዘጋም? ምን ያገባል? የኳስ ተጫዋች የጫማ ቁጥር እኮ ሸምድዳችሁ የምትውሉ ሰዎች እኮ ናችሁ። በእውነቱ ማለት ነው እናንተ አናውቃችሁ። አሁን እዚህ ጻድቅ ተሸታላችሁ። በእውነቱ ማለት ይሄንን ነው መክሰር ማለት ነው። እንዳናስብ ሰው በሚንኮባለል ኳስ ቡቲ ይገጥማል። የእናቴ ልጆች ለእኔ ብለው ተጣሉ ይላል ሰሎሞን። የቤተ ክርስቲያን ልጆች ቤተ ክርስቲያንን ለመጠበቅ መከራ ተቀበሉ። ካጋንንት ካላውያን ነገስታት ከስጋቸው ጋር ተጣልተው ቤተ ክርስቲያንን ጠበቁልኝ ሲል በእኛ ተገብቶ ማለት ሰው በማያገባው ገብቶ በማያተርፍበት ዕድሜውንም ጊዜውንም ጉልበቱንም ያባክናል። መክሰር ማለት ይሄ ነው። ራሳችንን ከመክሰር ይሰውረን። ጌታ ለሐዋርያት ያላቸው ይሄን ነው። ለራሳችሁ ተጠንቀቁ፣ ለራሳችሁ ተጠንቀቁ ነው ያለ። በመብላት በመጠጣት ያለመጠን ወይን በመጠጣት ልባችሁን አታክብዱት፣ ለራሳችሁ ተጠንቀቁ። የሉቃስ ወንጌል ምዕራፍ 21 ቁጥር 34 ላይ ይሄ ነው። ለራስ ማሰብ ነው። ነፍሱን ተውት። ቢያንስ እንኳን ለእንጀራችሁ በጣም ይደንቀኛል። እውነት በጣም የኢትዮጵያ የሚጎርሱት የላቸውም። እንደው ይቅርታ ይደረግልኝ፣ ፖለቲካ እንዳይሆንብኝ እግዚአብሔር ይጠብቀኝ። ከሆነም ችግር የለም። ዙሮ ፖለቲካ ቢሆን አይነገረውም ያለማለት። ስለዚህ ምንድን ነው ኢትዮጵያ ወልዳ የምታሳድገው አታ የምትለምን እናት ባላችበት ሀገር ለእነ ማንቸስተር የአየር ሰዓት ተከፍሎ ጋዜጠኞች 2 ሰዓት በቀን ስለ ማንቸስተርና ስለ አርሰናል ይወያያሉ። ይሄ ጅልነት ነው። ይቅር ይበሉኝ። የስፖርት ፌዴሬሽን ማለት ነው። አይቆጡም እሳቸው። ምን አለ እንደው ብናድግ፣ ምን አለ ብንኖር፣ ስለ ራሳችን ብናስብ። እንዲሁ ሆነ ነፍሱ ቀርቶ ለስጋችን እንኳን አንሆንም መሆን አለብን። ስለዚህ ራሳችሁን ጠብቁት፣ ከፍ ብላችሁ አስቡ። ለሰውነታችን የሚመጥን ነገር ማሰብ አለብን። ልያና ራሔልን ታውቃላችሁ። ታሪኩን አልተርክም ሰዓቴ እንዳያል። ልያን ታውቋታላችሁ? አታውቋትም? ያዕቆብን ታውቃላችሁ? ያዕቆብ ሊያገባ ሲሄድ ልጅ ስጠኝ፣ 7 ዓመት ትገዛና እሰጣለሁ። ማናት? ራሔል መልከኛን መልከኛይቱን ልጅን አጋባሉ። 7 ዓመት ተገዛ። 7 ዓመት ተገዝቶ ምን ሰጠው? ደብቆ ትልቅ እያለ ትንሽ ስለማይዳር
መልኳ እንደዚያ ያለችውን ልያን ሰጠ። ደስ ብሎት ራሔልን አገኘው መስሎ ደስ ብሎት ሰርጉ ሲያበቃ ማለዳ ብትታይ ልያ። ይህ በጣም እኮ ግግሩ ነው ማለት ይኸው እንደዚህ ነው ማለት ነው። ፈንጥዛችሁ ደስታችሁ ዘላችሁ ማለዳ ልያ ማለት ይሄ የሚጨበጥ የለም ማለት ነው። የሚጨበጥ የለም፣ ያሰባችሁት አልሆነም፣ ደስታውም የለም። ሲነጋ ልያ ማለት ይሄ ነው ማለት ነው። መክሰር ማለት ይሄ ነው። እንደ ቀበሮ ማለት ቀበሮ ጣዝማ ትወዳለች። ጣዝማ ማለት ጣዝማ አገኘው ያለ ስዘል ዙሪያ ስትመጣ ጉድጓዱ የት እንዳለ አይታወቅ። የቀበሮ ደስታ ዛሬ ግን ይላሉ ሊቃውንቱ ቀበሮ እንኳን ከስተቷ ተምራ ከጉድጓዱ ላይ ቆማ ትደሰታል። እየዘል ዝላዩ ነዚያው ላይ ነው። ምክንያቱም ስትመጣ ጉድጓዱ ይጠፋል። ስለዚህ ምንድነው እንገራችሁ እንድትስቁ አይደለም። በእውነት እግዚአብሔር ባወቀ ማለት ልያን ይውላችሁ ራሔልን ማግኘት ሲገባ ለምን ልያን እናገኛለን? ራሔል መንግሥተ ሰማያት ናት ይላሉ ሊቃውንት። እንደገና 7 ዓመት ተገዛ። እንደገና ለሀብቱ 7 ዓመት ለያዕቆብም 21 ዓመት እንደ ጥቂት ቀን ሆነለት ይላል ርዕሰ ነቢያት ሙሴ ሲጽፍ። ለያዕቆብ 21 ዓመት እንደ ጥቂት ቀን ሆነለት፣ ራሔልን ይወዳት ነበርና። ይህንን ሊቃውንት ሲያመሰጥሩት ይላሉ ለቅዱሳን በዚህ ዓለም የተቀበሉት መከራ እንደ ጥቂት ነገር ሆነላቸው፣ መንግሥተ ሰማያትን ይወዳሉና። በራማ ለቅሶ ተሰማ፣ ራሔልም ስለ ልጆቿ አለቀሰች፣ ልጆቿ ሙተው ልጅ አልሆኗትምና። እንደው ብዙ ትርጉም አለው ከርዕሳችን ጋር የሚገናኘውን። ራማ ማለት ከፍ ያለ ቦታ፣ ልዑል እግዚአብሔር ስለ ልጆች አዘነ። ራሔልም አለቀሰች ማለት ምን ማለት ነው? ራሔል አለቀሰች፣ መንግሥተ ሰማያት አዘነች፣ ልጆቿ መንግሥተ ሰማያት አንገባም ብለዋታልና። ለመንግሥተ ሰማያት የሚሆን ሰው ጠፍቷልና መንግሥተ ሰማያት በእኛ አዘነች ተብሏል። እና የሰው መጠኑ ደመና አይበቃውም፣ ጠፈር አይበቃውም፣ አየራት አይበቁትም። የሰው መጠኑ የእግዚአብሔር ክብር ነው። ክብሩን የሰጠን በክብር የፈጠረን በክብር ያዳነን እሱ ውርደታችን ተቀብሎ በክብር በሐዲስ ተፈጥሮ ያከበረን መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ክብራችን አውቀን ከኃጢአት ለመጠበቅ ያብቃን። ሁለተኛው ዕንቁ ማን ነው? ክርስቶስ ነው። ክርስቶስ ለምንድን ነው ዕንቁ የሚባለው? ዋጋው ብዙ የሆነ ዕንቁ ለምንድን ነው የሚባለው ከተባለ ዋጋው አሁን ልብ ብላችሁ ስሙ። ዋጋው ብዙ የሆነ ዕንቁ ለምንድን የተባለ? አንድ ገንዘብ ሁሉንም ነገር ማከናወን አይችልም። ቤት በገዛችሁበት ገንዘብ እንደገና በዚያው ገንዘብ መታከም አትችሉም። ቤቱ ደግሞ ይታጣል ወይ ቤቱን ሽጣችሁ ነው የሚሆነው። ቤት በገዛችሁበት ገንዘብ እንደገና መታከም በታከማችሁበት ቤት መግዛት አትችሉም። እንደገና ደግሞ በታከማችሁበት መብላት አትችሉም። ታከማችሁበታል። በበላችሁት መታከም አትችሉም፣ በልታችሁታል። በለበሳችሁበት መብላት አትችሉም፣ ለብሳችሁታል። ታዲያ አንድ ገንዘብ ለሁሉም ነገር መሆን አይችልም። ክርስቶስ ግን ለሁሉም የሚሆን ገንዘብ ነው። ለሁሉም ገንዘብ ይሆናል መድኃኔዓለም። በእርሱ ጤና ይገዛበታል፣ በእርሱ ሰላም ይገዛበታል፣ በእርሱ ኃይል ይገዛበታል፣ በእርሱ ክብር ይገዛበታል፣ በእርሱ ዕውቀት ይገዛበታል፣ በእርሱ መንግሥተ ሰማያት ይገዛበታል። ክርስቶስን ከያዛችሁ ሁሉን ታገኛላችሁ። እንዲያውም ሊቃውንቱ ምን ይላሉ? ጌታ እንዲህ ብሏቸው ነበር፣ ጫማ እንዳታረጉ፣ የስንቅ ከረጢት አቅማዳ እንዳትይዙ፣ ጫማም እንዳታረጉ፣ በትርም እንዳትይዙ አለና የስንቅ አቅማዳም እንዳትይዙ፣ ወርቅም በርም ይዛችሁ እንዳትሄዱ አላቸው። እና ሊቁ ቅዱስ ዮሐንስ አፈወርቅ ይህን ሲተረጉምለት እንዴ የማያልቅ ገንዘብ እኔ እያለሁላችሁ የሚያልቅ ገንዘብ ይዛችሁ የምትሄዱ ለምንድን ነው አላቸው ሐዋርያትን ይላል። እኔ እያለሁላችሁ ገንዘብ የሚያልቅ ገንዘብ ወንበዴ የሚሰበስብ ገንዘብ ይዛችሁ ለምትሄዳላችሁ፣ ወንበዴ የማጸድቅ ገንዘብ እኔ እያለሁላችሁ ማለቱ ነው ይላል። አንድ ኢትዮጵያዊ ጸሐፊ ምን ይላሉ? በኪሱ ገንዘብ የሌለው ሰው በሽፍታ መሃል እየዘፈነ ይሄዳል። ምክንያቱም ምን ያረጉኛል ብሎ ማለት ነው። ያዙ ችግር እኮ ነው መያዝ። አንድ ድሃ ዝም ብሎ ዳረጎት ይበላና በሎሌነት ገብቶ ነው። ማታ የተኛ ጌታውና እመቤቱ በግድ ነው ፀሐይ ወጥቶ የሚቀሰቅሱ። መኝታውም የዚያን ያህል ነው። ልብሱም እንደዚያው። የቤቱ ባለቤት ግጥም አድርጎ የድሮ ምንጣፍ ወላንሳ ነው። እንደዚህ ያለ ፈራሽ አንሶላ የሚባል የለም። ወላንሳ ይኸውም የባለጸጎች የነገስታት ወላንሳው ተነጥፎ እዚያ ተኝቶ ሽቱ ተረብርቦ ጠጁ ተጨልጦ ጮማው ተቆርጦ ወይ እንቅልፍ ባይንኳል። ይሄ ነገር ግን ይሄ ድሃ የኔ እንዳረጎት በልቶ ጾሙ በሰላም ያድር፣ እኔ ደግሞ በሰላም አለ። ምንድን ነው ችግሩ ብሎ አሰብ። አይ ይሄማ አስበው ገንዘብ ነው መሰል። ይሄን የምታርቀው እነገሌ ሊዘርፉ ይመጡስ ገንዘቡን አልሰጡም ስል ቢገሉኝስ እያልኩ ነውና እስቲ ያ መሆኑን ለማወቅ ለእሱ 300 ብር ስጠው ብሎ ሰጡ። 300 ብር ሲሰጠው 50ውን ላክስ 50ውን ላጎት የለም በስቷል 25 ይበቃዋል ሲል እንቅልፍ ሳያይ ነገር ኋላ በበነገው ምን አለ መሰላችሁ? ጌቶች ብሮትን ይውሰዱና እረፍቴን ይመልሱልኝ አለ። እውነቱ ማለት ይህ መጽሐፍ ትርጓሜ ላይ ያለ ነው። አበው ሲተረጉሙ ያስተማሩ ማለት። ስለዚህ የምነግራችሁ ምንድን ነው እውነቱ ማለት የዚህ ዓለም ነገር ከሞት አይደል፣ ከገንዘብ ከወንበዴ አይደል። ክርስቶስ ግን ወንበዴ ቢመጣ እንኳን ከወንበዴ ያድናል። አንበሳ ቢጮህ ከአንበሳ ያድናል። እሳት ቢነድ ከእሳት ያድናል።
ገንዘብ ይዞ ገብቶ እሳት ገና ይወጣ የለም። በገንዘቡ ምክንያት ከእሳት የተወረወረ ይኖራል። ገንዘብ ይዞ ወንበዴን ያሸነፈ የለም፣ ወንበዴ የመጣበት እንጂ። በገንዘብ አራዊትን ያሸነፈ የለም፣ አራዊት የበሉት እንጂ። ታዲያ ማን ነው ሲባል ክርስቶስ ግን ለሁሉ ይሆናል። ወንድም ይሆናል፣ አባት ይሆናል። ስጋችን ለብሷልና ወንድማችን ሲል መባልን አያፍርም። የሰማዕታት ወንድማቸው መንገድ መሪ ነው በእውነቱ ማለት ነው። ሐዋርያው እንድርያስ ለስብከት ሲሄድ ውሃ ሞልቶብህ ውሃ የሚሻገርበት ቢያጣ መድኃኒዓለም ምን ብሎ መስሎኝ የጀልባ ሹፌር የመርከብ ሹፌር መስሎ ቆይቶ በነፃ እየነዳ ወስዶ ያሻገረ ስል ለረሃባችን ስንቅ የሚሆን ለረሃብም የሚሆን የሕይወት እንጀራ ለጥምም የሚሆን የሕይወት ውሃ ለመከራ የሚሆን አምባ መጠጊያ አለት እግዚአብሔር ኃይሌ መጠጊያዬ ብዋጋ ጋሻዬ ብሮት መጠጊያዬ እግዚአብሔር ነው። ሰው ምን ሊያደርገኝ ይችላል? እግዚአብሔር ክብር ነው፣ ያከብራል፣ ለሁሉ ይሆናል። የመፍትሄዎች ሁሉ ራስ ያው እግዚአብሔር ቅዱስ እግዚአብሔር። ስለዚህ መድኃኒታችን ኢየሱስ ክርስቶስ ሁሉን አጥተው ያ ነጋዴ ሁሉን ትቶ ዋጋው ብዙ የሆነ ምን ገዛ ይላል? ዕንቁን ገዛ ማለት ሁሉን አጥተን ክርስቶስን ማትረፍ ነው። ክርስቶስን እንድናተርፍ እግዚአብሔር